አሁን እንደ ምክንያት የሚያቀርቡት ነገር መሰረታዊ ምክንያት አይደለም። መሰረታዊ ምክንያቱ ቅድም እንዳልነው አብይ የራሱ ህልም አለው። ያ ህልም ትግራይን የማንበርከክ ነው። ሁሉንም ክልሎችን አንበርክኬ ይዣለሁ፣ እላቸው ላይ የመደብኩኝ የፈለግኩትን ሰው ያባረርኩኝ ማስቀመጥ ችያለሁ፣ ንጉሰ ነገስት ሁኛለሁ። ነገር ግን ትግራይ ላይ ንጉሰ ነገስት መሆን አልቻልኩም ነው ዋናው። ያንን እስከምፈጽም ድረስ አልቆምም ብሎ አብይ በዚህ ደረጃ ኦልሬዲ ህልም አለው፣ ጎል አለው። ያንን እስከሚያመጣ ያንን በአይኑ እስከሚያይ ድረስ የሚቆም አይደለም። ስለዚህ አብይና ህወሓት አብሮ አይኖሩም በፍጹም። አንዱ ይጠፋል። በአብይ ስሌትም እንደዛው ነው። አንድ ሀገር ውስጥ አብይና ህወሓት መኖር አይችሉም። ለምንድን ነው ይሄ ነገር? ወደ ህገ መንግስቱ በኋላ እመጣለሁ። ይሄ ነገር ለምንድን ነው ኬት መነጨ? ቅድም አንተ ለምንድን ነው ምግቤን የሚፈራ አብይ ብለህ አንስተህ፣ እኔ አንድ ነገር ማቆ ነገር ትዝ አለኝ። የትግራይ ጀነራሎች አዲስ አበባ በነበሩበት ጊዜ ልደት ሲኖራቸው ልጆቻቸው የሆነ ከትምህርት ቤት ሲመረቁ ልደታቸው የልጆቻቸው ልደትም ሲኖር አበባ ገዝቶ ብርሃኑ ጁላ፣ አብይ አህመድ አበባ ገዝቶ ነው የሚሄዱት። አስተናጋጅ ሁሉ ናቸው። እዛ ሳህን ምናምን ያጠባሉ። አብይ እንደዛ ነው። ጀነራል አሁን ሳሞራ በህይወት አለ፣ መናገር ይችላል። እነኚህ ሰዎች አሁን ብልጽግና አብይ የሚባል ሰው እንዴት የትግራይ ጀነራሎችን የሚያይ በዛን ጊዜ እነሱን እንደው አቤት ጊዜው አቤት ብሎ ሰግዶ ነው ወደ ላይ ወጣ። አብዛኛው ከህወሓት ውስጥ ሰውየውን የሚጠረጥሩ ነበሩ። በዛን ጊዜ የሚጠረጥሩ ነበሩ። እኔ ፒኤችዲ ተማሪ ሁኜ አንድ ጀነራል ነበር እና ምንድን ነው ያለኝ፣ እንዴት ነው አብይን የድርጅት ጽህፈት ቤት ያደረጋችሁት የኦሮሚያዎቹ አለኝ። ምን አጠፋ ታያለህ አሁን ምን እንደሚያደርግ። አብይ ሁሉንም ሰው ይበላል። እንዴት ታያላችሁ? እኛ እኮ አውቀን ነው እንደዚህ ከሩቅ ነው ሰውየው ብሎ አንዳንድ ሰዎች እዛ ህወሓት ውስጥ የሚያውቁ ሰዎች አሉ። እና አብይ በልደታቸው ጊዜ አበባ ይዞ የሚሄድ ዳቦ ገዝቶ ኬክ ገዝቶ በየጀነራሎቹ ቤት ሂዶ አንኳኩቶ እኔ ነኝ ያስገቡኝ ብሎ በዚህ ደረጃ ነው ራሱን ዝቅ አድርጎ እንደምንም እንትን ብሎ የሆነ ድግስ ካለ እሱ ነው ሳህን አቅራቢ። በዚህ ደረጃ ነው ያደገ። እነ ብርሃኑም በዚህ ደረጃ ስላደጉ የነ ምግቤ ተላላኪ ስለሆኑ ምግቤ እነሱ ላይ ሲጫወት ስለነበር ይህንን ሳይኮሎጂ ተቀብሎ መሄድ አይችልም። አሁን ምግቤንና ብርሃኑ ጁላን አንድ ላይ ብታስቀምጥ ምግቤ ጫማዬን አውልቄ እዛ ጋር አስቀምጥልኝ ልል ይችላል። ያው ያ በጭንቅላቱ ውስጥ አለ ብርሃኑ እንዴት እንደዛ ከሱ ጋር አልኖርም ብሎ። ይሄ የኢንፌሪዮሪቲ ኮምፕሌክሲቲ ነው የሚሆነው። አብይም እነኚህ ሰዎች ውስጥ ነው ከጀነራሎቹ ከትግራይ ጀነራሎቹ ጋር እዛ ውስጥም ስላደገ በጣም የሚፈራል። ያ ደግሞ እንዲያስታውሱ ያስታውሳል። ሁልጊዜ እነሱን ሲያይ ብሎ በቃ ብሎ ራሱን ይገላል። አብይ ጭንቀት ውስጥ ገባል። ስለዚህ ጀነራሎቹ የቲዲኤፍ አመራሮችን ሲያዩ ይደነግጣሉ፣ ይፈራሉ። ግልጽ ነው። ስለዚህ ምንጩ ዋናው የችግሩ መንስኤ ትግራይን ካላንበረከክን በቃ አልገዛንም፣ ስልጣናችንም መጨረሻው እንትን አልደረሰም።
ብሎ ስለሚያምኑ እስከ መጨረሻ ትግራይን መግዛት ግድ ይለናል፣ እዛ ላይ ካልሾም ነው ካልሻር ነው ምንም ስልጣን አልያዝንም ብሎ አብይ እንደዛ ነው የሚያስበው። ስለዚህ ገና ነው አብይ ስልጣን አልያዘም። ስለዚህ ምንጩ ከዛ ነው የሚመነጨው። ጥሉም እንትኑ ስር የሰደደ ኮዝ አለ። ያ ኮዝ አይፈታም። አብይና ህወሓት አብሮ አይኖሩም፣ አይፈታም በቃ። ስለዚህ አንዱ መጥፋት ስላለበት አብይ ለዛ ብሎ ነው የሚሄደው። አሁን ስለ ህገ መንግስት ምናምን ምናምን የሚባሉ ገለመሌ የሚያወሩት እንደምናስታውሰው መጀመሪያ ምርጫ አብይ ሲያስተላልፍ ትግራዮች ምርጫ አካሄዱ። አብይ ምርጫን አስተላልፎ ህገ መንግስቱን ጥሶ አብይ ህገ መንግስቱን ጥሶ 1 ዓመት ምርጫ ሲያራዝም አብይ ትግራይ እኮ የራሱን ምርጫ አካሄደ 2020 ላይ። ከዛ አብይ ምንድነው ጨረባ ምርጫ ነው ያካሄዱት አለ። ህገ መንግስትን ጣሱ አለ። ራሱ ህገ መንግስት የሚባል የለም ብሎ አብይ ያወጀውን ህገ መንግስትን በመጣስ ምርጫ አካሄዱ አሉ። የጨረባ ምርጫ አካሄዱ ተባለ። ምርጫው እንደ ኢሚዲየት ኮዝ ሆነና ከዛ ላይም ተጨምሮ መከላከያው በተኛበት ያንቀላፋ ተመታ ተባለ። ድራማ መሆኑን ሰምተናል። ስለዚህ አሁንም እያሉ ያሉት ይመሳሰላል ማለት ነው። ህገ መንግስት ምሉት ውሸት ነው። ህገ መንግስትን አያውቁም። ጸረ ህገ መንግስት የሆኑ ቡድን ነው እኮ አብይና እነ ብርሃኑ ጁላ ህገ መንግስትን ሙሉ በሙሉ የዘረሩት። ሙሉ በሙሉ ህገ መንግስት የለም ኢትዮጵያ ውስጥ ብሎ የአውሬ ስርዓትን ያቋቋሙት እኮ አብይ ናቸው። አብይ ነው። ህገ መንግስት ቃሉን እንኳን አንድች ባይዘወይ አንድ መሪ ከንግግሩ ውስጥ መጥፋት የሌለበት ህገ መንግስት የሚባል ቃል ነው። አንድ መሪ ህጋዊ መሆኑን ህገ መንግስታዊ መሆኑን ተገዥነቱ ለህግ መሆኑን የሚገልጸው ሚያወራም ህገ መንግስታዊ ሁልጊዜ በህገ መንግስቱ መሰረት 1 2 3 4 ብሎ ማውራት ነበረበት። ፓርላማ ላይ ሲያወራ፣ ለህዝብ ሲያወራ፣ የተለያየ ቦታ ሲገልጽ ሲያወራ አንድ መሪ አብዛኛው የሱ ንግግር ከህገ መንግስት መወሰድ ነበረበት። ህገ መንግስቱን አለማመን ይችላል ባይዞ እስከሚቀይረው ድረስ ባለው ህገ መንግስት ነው ጽሁፉን ማዘጋጀት የነበረበት። አንድ መሪ አሁን የዓለማችን መሪ እኮ ሁሉም ቦታ አምባገነኖች ጭምር የራሳቸው ነገር ህገ መንግስትን ይጠቅሳሉ። ሁሉም ቦታ እኔ ህገ መንግስቴ ነው የሚከለክለኝ ይላሉ። በህገ መንግስቱ መሰረት እኔ እንደዚህ አላደርግም ይላሉ። ለምን? የመሪው የአንድ ሀገር መሪ ንግግር ወሳኝ ነው። ናሬቲቭ ከዛ ነው የሚቀበሉት። ካድሬው፣ መዋቅሩ፣ መንግስቱ ከዛ ደረጃ ነው የምትረዳው። አብይ ግን ባለፉት 7 ዓመታት አንድ ቀን በንግግሩ ውስጥ ህገ መንግስት የሚባል ቃል ተጠቅመዋል። አምጡ የለም። ለምን? አብይ በጠመንጃ ብቻ ነው የሚገዛ። ይደፋል። ማጅራት መቺ ነው። ገዳይ ነው። ክህደት ነው የአብይ ስራ። ስለዚህ ህገ መንግስት የሚባል ቃልም አይጠቀምም። ህገ መንግስትንም ዞር ብሎ አያም። ህገ መንግስትን በህገ መንግስታዊ መሰረት ነው መቀየር የምትችለው። ህገ መንግስት ያሁኑን ህገ መንግስት አልቀበልም ማለት ትችላለህ። ነገር ግን ህገ መንግስታዊ በሆነ አካሄድ ነው መቀየር የምትችለው። ያንን ህገ መንግስት እስከ መጨረሻ ያ እስከሚቀየር ድረስ እየተገበርክ መሄድ ነበረበት።
አብይ ዘመን ግን ይሄ ነገር የለም። ያቺን ነገር አንድ ጊዜ ብሏት ነበረ። ህገ መንግስቱ እኮ የራሱ መንገድ አለው፣ ህገ መንግስታዊ መንገድ አለው የሚቀየርበት የሚሻሻልበት ብሎ ነበር። ለአፍ የመጣ ሰሞን ነው፣ ለመሸወድ ነው። በዛን ጊዜ ለመሸወድ ብለዋል። ግን ከዛ በኋላ አንድም ቀን አሁን ወደ ጦርነት ወደ ትግራይ ለመመለስ ሲፈልጉ የህገ መንግስት ነጠላ ዜማ በብርሃኑ ጁላ በኩል አስለቀቀ። ብርሃኑ ጁላ ህገ መንግስት የሚባል ነገር ምንም የሚያውቀው ነገር የለም። ብርሃኑ ጁላ ስለ ህገ መንግስት ሲያወራ ይቀፈኛል። ይሄ ያው ኢትዮጵያ ሙሉ ከአብይ ጀምሮ የሌባ ቡድን፣ አስመሳይ ቡድን፣ ምንም የማያውቁ ጸረ እውቀት የሆኑ ጸረ ህገ መንግስት የሆኑ ጸረ ህግ የሆኑ ሰዎች እዛ ላይ ተሰብስበው አሁን ደግሞ በአሁኑ ሰዓት ይሄ ህገ መንግስት ምን ትስዮ ብለው ሲያወሩ ያሳዝናል። እና ትግራይ ላይ ሲጀመር ትግራይን ከፌዴሬሽኑ ያባረረው ማን ነው? ያለ ህገ መንግስት ፕሮሰስ ትግራይ እኮ ከፌዴሬሽኑ ከተባረረች እኮ ቆየች እኮ። ዛሬ እኮ ሙሉ ከ2020 ጀምሮ እስካሁን እኮ ትግራይ እኮ ተባራለች። ነገር ግን እኔ አሁንም ኢትዮጵያ ውስጥ ነኝ ብላ እዛ ውስጥ እንደምንም ሰርቫይቭ እያደረገች ነው ትግራይ። ከፌዴሬሽኑ አንድ ኦፊሻሊ አብይ ትግራይን አባሯል። አንደኛ ኦፊሻሊ እንዴት ነው ያባረሩት? ፌዴሬሽን ምክር ቤት ውስጥ እንዳይሳተፉ አደረጉ። የፈለገ ተቃዋሚ ፓርቲ ቢሆን የፈለገ ሰው ትግራይን ቢቆጣጠር ከፌዴሬሽኑ ያለመባረር ህገ መንግስታዊ መብት አላቸው። ከፌዴሬሽኑ መሄድ የሚችሉት ትግራይ ህዝብ ሲወስን ብቻ ነው። ያ ስልጣን የትግራይ ህዝብ ነው እንጂ የፌዴራል መንግስት ስልጣን አይደለም። በህገ መንግስቱ መሰረት ህገ መንግስቱን ማንበብ ነው። እዛ ላይ ከአንቀጽ 39 ጀምሮ እስከ 47 አይ ቲንክ ውስጥ ያሉ አንቀጽ 8ም ሉዓላዊነት የማን ነው የሚለው ህገ መንግስቱ ካየነው የፌዴሬሽን ምክር ቤት ስልጣን ውስጥም አለ። ክልሎች እንዴት ይመሰረታሉ በሚለው ሉዓላዊነት የማን ነው በሚለው የተለያዩ አርቲክሎች በህገ መንግስቱ መሰረት ስልጣኑ የትግራይ ህዝብ ነው። የትግራይ ህዝብ ግን ምንድነው የመረጠው? ኢትዮጵያ ውስጥ የመቆየት መርጧል እስካሁን። እና አብይ ግን አባሮታል። አሁን ትግራይ ልክ እንደ ሲንጋፖር እኮ 1965 እንደ አውሮፓ አቆጣጠር ከማሌዥያ አንድ ዲክቴተር ነበር። አንድ ቀውስ መሪ ነበራቸው። አባረረ ሲንጋፖርን ከፌዴሬሽን። ከዛ በኋላ ሲንጋፖር ሀገር ሆነች። ተጣሉና የክልሉ ያ ሲንጋፖር ክልልና የማሌዥያ ፌዴራል መንግስት ተጣሉ። ፌዴራል መንግስቱ አምባገነኑ አባረረው። ከዛ በኋላ ሲንጋፖር ሀገር ሆነች። ትግራይ እኮ አብይ ሲያባራቸው ቢሄዱ ይሄን ሀገር ናቸው። ነገር ግን ትግራይ ያንን አልመረጡም። እኔ እስከምረዳ ድረስ እስከገባኝ ድረስ ትግራይ አሁንም እኛ ኢትዮጵያ ውስጥ ነን። ነገር ግን መብታችን ይከበር ነው። መብታቸው ግን እየተከበረም አይደለም። ሲጀመር ባጀት ላይ ምንም ድርድር የላቸውም። ፌዴሬሽን ምክር ቤት ውስጥ አይሳተፉም። በአገር ደረጃ የሚወሰኑ ጉዳዮች ላይ አንድች ሰው ውክልና የላቸው። አገር ሲባል እኮ የራስ ሰው በአገር ደረጃ ተወክሎ የራስ ውክልና ሲኖር ነው አገር የሚባለው። ለትግራይ ፌዴራል መንግስቱ ምንድን ነው? ጨቋኝ፣
ገፊ፣ ገዳይ፣ ጄኖሳይደር ነው፣ ግልጽ ነው። ነገር ግን ትግራይ ህዝብ እስካሁንም ብባረርም አልተባረርኩም ብሎ መቆየቱ ይገርመኛል። እኔ ይገርመኛል። ያንን ሁሉ ግፍ ችሎ ዛሬ እነ ብርሃኑና አብይ ህገ መንግስት የሚል ቃል ሲያወሩ ቀፋፊ የሆነ እንትን ንግግር፣ ተጎጂው አልተናገረም። ህገ መንግስታዊ መብቱ እንደ ህዝብ የተጣሰው ህዝብ እንኳን አላወራም። ዛሬ እንደዚህ ስላደረጋችሁ እንደዚህ ህገ መንግስት የሚባል ነገር ከጣሉት ቆየ እኮ። ስለዚህ አሁን እነሱ ያሉት እኔ ዝም ብሎ አስመስለው ወደ ጦርነት ለመግባት የኢትዮጵያ ህዝብን እንደዚሁ እንሸውዳለን ብለው ነው እንጂ ያውቃሉ። እነሱም ህገ መንግስት እንደሌለ ኦልሬዲ ህገ መንግስቱ ራሱ ከፕሪቶሪያ ስምምነት በፊት እንደተገደለ ያውቃሉ። አብይ እነ ብርሃኑም ያውቃሉ። ብርሃኑ እንኳን ምን ያውቃል ብለህ ነው? ተላላኪ ብቻ በመሆኑ ነው። እና ያንን ካልኩ አብይ ግን ፈርቷል። አሁንም ልክ እንደ ዛተ እየሄደ አይመስልም። ሁለት ጥያቄዎችን ጠይቄ በዚሁ ብናጠቃልል ይሻላል ብዬ ነው። አንደኛ የጦርነት ፍላጎት በአብይ በኩል እየታየ ነው። የኤርትራና የትግራይ ጉዳይ አንተ እንዳልከው ነው። እሱ ላይ ብዙ አንቆይም። ነገር ግን ፍራቻው አብይ በጣም በፍራቻ ተሸብቧል። አብይ ፍራቻው ከምን የመነጨ ነው? አንድ ጦርነት እያለ ምንድን ነው ፍራቻው? ወይስ በፕሮፓጋንዳ ደረጃ ላይ ሊቆይ ነው? ለምንድን ነው የሚፈራ? አንዱ ይሄ ነው። ሁለተኛው አብይ በስምምነት የሆነ ከትግራይ ጋር መስማማት ይችላል ወይ? ወደ ጦርነት ሳይገባ በፊት ያ ኦፕሽን ይኖራል ወይ? ከኖረስ መፍትሄ ያመጣል ወይ? ከመጨረሻው ከተነሳው ምልኬሳ ፍላጎቱ የለም። በአብይ በኩል የመስማማት ፍላጎት የለውም። እሱ ከትግራይ ጋር አሁን ህዋት ነው የሚለው እንጂ ትግራይን እንደ ክልል አሁን ባለበት ሁኔታ ራሱ አሁን አንተ ስታብራራ አንደኛ ከፌዴሬሽኑ አባረዋል which is true። ጦርነቱ ሳይነሳም እንደምታስታውሰው ከጦርነቱ 1 ዓመት አስቀድሞ በአማራ ክልል አልፎ ወደ ትግራይ የሚሄድ ትልቁ መንገድ ተዘግቶ ነበር እና የትግራይ ነገር እዛን ጊዜም በጣም የተገደበ ነበር እና ወደ ጦርነቱ ሲኬድም አንዱ አመቻች ሁኔታ አስቻይ ሁኔታ የተፈጠረው ትግራይን በመቁረጥ ነው። ጦርነቱ ሳይመጣ ነው ከፌዴሬሽን ምክር ቤት ሰዎች አንድ በአንድ እየሄዱ የቀሩት። ኤኒዌይ እሱ የስምምነት ፍላጎት የለውም። በጣም ደስ እያለው ፕሪቶሪያ አበቃለት፣ በቃ የፈረሙት ራሳቸው እኮ ይሄው እኔ ጋር መጥተው ገቡ የሚለው እኮ ምንም አይነት ስምምነት ስለማይፈልግ በፍጹም አይፈልግም፣ መስማማት አይፈልግም። ትግራይ ግን ፍላጎት እያሳየ ፍላጎት ከማሳየትም አልፎ እባካችሁ ስሙልኝ እያለ ነው። ወደ ውጪም ወደ ውስጥም ደብዳቤ እየጻፈ ማለት እና በአንድ ወገን የሚጸና አይደለም ስምምነት፣ በሁለቱም በኩል ካለ ነው። አብይ ምንድን ነው የሚፈራው ያልከውን በአጭሩ የሚታወቁትን ውስጣዊና ውጫዊ ቀጠናዊ የሆኑ ጉዳዮችን አንስቼ አቆማለሁ። በውስጥ አብይ አሁን እኔ ቅድም አንስቼልሃለሁ፣ ይሄ ሁሉ የሰራዊት ጋጋታ ዝግጅት እየተደረገ ያለው ለትግራይ ነው ብያለሁ። ምክንያቱም ያን ሁሉ ሰራዊት ይዘው ሄደው እንዴት ተባረው ተገርፈው እንደተመለሱ
እነ ብርሃኑ ምስክር ናቸው። ብርሃኑ ታስታውሳለህ? የእሱ ሰራዊት ተሸንፎ ከትግራይ ሲወጣ አንድ ሳምንት የት እንደቆየ ሳይታወቅ ሲወጣ ምን መስሎ ሚዲያ ፊት እንደቀረበ ታስታውሳለህ? እና ድንጋጤው አጥንት ነው ያስቀረው። አጥንት አንደኛው ደረጃ ምስክር እሱ ነው። ምን አይነት አደጋ እንደገጠማቸውና ወደ ትግራይ ሲሄዱ የትግራይ ጉዳት እንዳለ ሆኖ ምን አይነት አደጋ እንደሚጠብቃቸው እሱ ያውቃል። ሁለተኛ አብይ ነው። እና ይሄንን የማነሳል ለምንድን ነው? ይሄ ሁሉ ዝግጅት ለትግራይ ነው የምልህ ምንድን ነው? እነሱ በፊት ከነበረው ልምድ አንጻር ነው እየተዘጋጁ ያሉት። 360 ዲግሪ ከበው ትግራይ በሁሉም አቅጣጫ ተከበው ነዳጅ ተቆርጦ ሁሉም ነገር ተቆርጦ ነው እኮ ያልቻሉት። አሁን ደግሞ እዛን ጊዜ የነበራቸው ነገር 70-80% እጃቸው ላይ የለም። የኤርትራ ሰራዊት ነበራቸው፣ እጃቸው ላይ የለም። ጭራሽ ወደ ጦርነት እንገባለን ብለው ሁለቱም እየዛቱ ነው። አማራ ክልል እዛን ጊዜ ያለው የታጠቀ ሰራዊት በሙሉ በአብይ ወገን ነው የተሰለፈው። አሁን በተቃራኒው ነው፣ ጦርነት እየገጠመ ነው ከአብይ ጋር። የለም ሱዳንን ተመልከተ። ሱዳን እዛን ጊዜ አልቡርሃን መጥቶ አልፋሽጋ የሚባል ለም መሬት ወስዶ ትግራይ ላይ ድንበር ዘጋ። አሁን እንደዚህ አይደለም፣ በተቃራኒው ነው ያለው። በተቃራኒው ነው ያለው። ስለዚህ አብይ እዛን ጊዜ የነበረው ቀጠናዊና አገራዊ አቅም የለውም። ያ ኮንፊደንስ ያስፈራው ይመስላል። ስትመለከትም ትንሽ ነገር አይደለም፣ ትልቅ ነው ይሄ ነገር። አገር ውስጥን ከተመለከትክ በአማራ ክልል ያለውን ጦርነት እንዴት አድርገን ወደ ትግራይ የምትሄደው? የቱ ጋር ቆመ ነው? ወደ ደጀን ሸሸን ነው ያለው አብይ። ከትግራይ ተሸንፎ ሲወጣ ወደ ደጀን ሸሸን። ደጀን ያለው የአማራን ክልል ነበር እዛን ጊዜ። አሁን ደጀን ሳይሆን ጦር ሜዳ ነው አማራ ክልል። ስለዚህ አማራ ክልል ሄደ ታንክ አንጋግተ ቆመ ትግራይን የምትወጋበት ሁኔታ አይደለም ያለው። ጭራሽ እሳት ሊዘንብብህ ይችላል ሰራዊት ይዘህ ሄደ። አሁን ያው ባለፉት ሳምንታት እንዳየኸው ነው፣ በሰልፍ ነው ፋኖ እየማረከ ተመልከቱ ብሎ በቪዲዮ እየቀረጸ እያሳየ፣ ከዛ ደግሞ ባካችሁ እኔ ይሄን ሁሉ ሰራዊት መቀለብ አልችልም፣ የጤና እርዳታ ማድረግ አልችልም፣ ኑና ተቀበሉኝ ብሎ ቀይ መስቀል እየተቀበላቸው። ስለዚህ ሀገራዊ ሁኔታው የለም። ሁለተኛ ከዚህ በፊት የትግራይ ጦርነት ሲደረግ በውድም በግድም በመሃል አገር የነበረው ህዝብ አንዴ ቆሎ፣ አንዴ በግ፣ አንዴ ሰንጋ ምናምን ሲያቀርብ ነበር። ሽለላ ቀረርቶው ሌላ ነው። ድጋፍ ግፋ ወደፊት ነው። ቄስ የለ፣ ፓስተር የለ፣ ዘፋኝ የለ፣ ምን የለ፣ በቃ የሀገር ሽማግሌ የለ፣ ግፋ ነው፣ ምታ ነው። ያ ሁሉ ነገር አሁን በተቃራኒ ነው ያለው። በተቃራኒ ነው። እዛን ጊዜ ከአብይ ጋር የተሰለፉ የሃይማኖት መሪዎች አሁን ከአብይ ጋር ተቃቅረዋል። ሌሎቹ ከአገር ሸሽተው ወጥተዋል። ሁሉም ነገር ተገላቢጦሽ ሆኗል። በአገር ውስጥ ያለው ድጋፍ ወደ ዜሮ ተቃርቦ ያለበት ሁኔታ ነው ያለው፣ ኔጌቲቭ ካልገባ። ስለዚህ በህዝብ ደረጃ ድጋፍ የለውም። አሰብ ተብሎ ጥሩምባ የሚነፋው እኔ ለዚህ ነው የሚመስለኝ፣ ለትግራይ ላይ ለሚደረገው ጦርነት የእጅ አዙር ድጋፍ ለማምጣት አሰብ ካልነው እየጠላንም በቃ እነኚህ ሰዎች ያጣንን ነገር ሊመልሱልን ነው የሚል። አብይ እኮ ጦርነት አሸነፈ አላሸነፈ ሄዶ ወራሪ ተብሎ ወሮ የሚያመጣው ነገር እኮ እንደማያድርለት ዲፕሎማሲው ራሱ አጥወልውሎ እንደሚጥለው እኮ ያውቃል።
በሶማሊያ ጉዳይ እኮ አይተዋል። ሶማሊያን በወራት ውስጥ እኮ ነው ምን ታመጣለች ብሎ አቅም የላትም ብሎ ስንት ነገር እያደረገ መጨረሻ ላይ ትቻለው በቃ ይቅርታ አድርጉልኝ ብሎ እጅ ሰጥቶ አንካራ ላይ ሄዶ ፈረመ። ይሄ ዲፕሎማሲ አጥወልውሎ ሲጥለው ነው እንደዚህ የሆነው። የኤርትራን ደግሞ ተመልከት፣ የሚብስ ነው የሚሆነው። ይህንን ጠንቅቆ ያውቃል እሱ። ነገር ግን በዚያ ስም ሞቢላይዝ ማድረግ ይችላሉ የሚል ይመስለኛል። አንዱ ይሄ ነው። ሁለተኛው ቀጠናዊ ጉዳይ ነው። እንግዲህ ሁል ጊዜ እኔ ስዬ ይመስለኛል ይሄን ነገር ሁል ጊዜ ነው ኮት የማደርገው። የትግራይ ጦርነት ከተነሳ ኢትዮጵያ የኮማሪ ቤት ነው የምትሆነው። ትክክለኛ አገላለጽ ነው። አሁን ጦርነቱ ከተነሳ እነማን ገብተው እንደማን እንደሚቀሩ የሚታወቅ ነገር የለም። ግብፅ ትመጣለች፣ ትቀራለች። ለምሳሌ ማለት የሚከለክላት ነገር አለ? ጦርነቱ ከተነሳ ማን ነው የሚከለክላት? ኤርትራ እዛው ነው ያለው። እነሱ ራሳቸው ይኸው በፉጨት እየጠሩ ነው። ጽምዶ ምናምን እያሉ ራሳቸው እየጠሩ ነው። ናግጠመን እያሉ ነው፣ እያስፈራሩ ነው። ስለዚህ ትግራይን መውጋት ሲሄዱ ይሄ ነገር ትግራይን ብቻ አይመስለንም ብሎ መንቀሳቀሶ የሚቀር ነገር አይደለም። የሱዳን ነገር እንደዚህ ነው። ሱዳን አሁን አልቡርሃን ሰሞኑን አልፋሽር ላይ ተሸንፎ ለቋል። ነገር ግን አፐር ሃንድ ያለው ይመስላል በሂደት። ሐሚቲ ደግሞ በዩኤኢ ስለሚደገፍ እንደምታውቀው ሐሚቲ አፐር ሃንድ እያገኘ የሚሄድ ከሆነ አብይም አፐር ሃንድ እያገኘ የሚሄድ ከሆነ አልቡርሃን እንደሚጎዳ ያውቃል። ስለዚህ የአብይ ጦርነት ሲነሳ፣ አብይ የሚገጥመው ጦርነት ሲነሳ እነ አልቡርሃን እንግዲህ በሉ እንግዲህ ይቅናችሁ ብለው ነው የሚቆሙት? እኔን አይመስለኝም። ስለዚህ ይሄ ቀጠናዊ ጉዳይ እሱን አስፈርቶታል። ስለዚህ ነው እነ ጌታቸውን ከነ አልቡርሃን ጋር ይተዋወቃል ስላለ ደብዳቤ አስይዞ 2 ጊዜ መሰለኝ የላከው ለመለማመጥ። እየተሳካለት አይመስለኝም። ዩኤኢን እኔ ለምንልሃለው አንተ እኔን ስማኝ የሚል አይነት መልእክት ነው የላከው እዛን ጊዜ። ስለዚህ አብይ ፉከራ በፉከራ የሆነው በእነኚህ ፍራቻዎች ነው። አሁን ግን የጦርነት ድባብ ፈጥረ ተነስተ እወጋሃለው ብለ አስፈራርተ ስታበቃ ጦርነቱን ትሄዳለ ትቀራለ ነው ዋና። ምትቀር እስከሆነ እኔ በቃ ትቻለው ብትል ይቀርልሃል ወይ ነው ጦርነቱ ማለት። ያስፈራራኸው አካል ለምሳሌ ኤርትራን አስፈራርተሃል። እኔ አሰብን የማታስረክብ ከሆነ ጭራሽ ኤርትራን እቀማሃለሁ ያልከው አካል በቃ ተመልሰዋል፣ ከዚህ በኋላ እንግዲህ ሰላም ነው ብለው ነው የሚቀመጠው። ትግራይስ ቢሆን በአፋር በኩል እያዘመትክበት አንዴ ነዳጅ እየቆረጥክ፣ አንዴ በቴሌ እያስፈራራ፣ አንዴ በአውሮፕላን በሌሊት እየሄድክ እያንዣብክ እያስፈራራ፣ እስከ መቼ ድረስ ነው እነዚህ የሚቀጥለው? ዝም ብሎ ነው የሚቀመጠው? እጁን አጣጥፈው መጥቶ እንደ በፊቱ እንድታርደው ዝም ብሎ ነው የሚቀመጠው? ማለት ጥያቄ ነው። ማለት አንድ ጊዜ የጦርነት ድባብ ከተፈጠረ በኋላ ማን እንደሚጀምረው እግዚአብሔር ነው የሚያውቀው። የሚታወቅ ነገር የለም። ስለዚህ ይሄ ነገር ያስፈራው ይመስለኛል አብይን። በተጨባጭ መሬት ላይ ያለው ነገር አስፈርቶታል። ኦሮሚያ ውስጥ ያለው ሁኔታ የምታውቀው። ስለዚህ የአብይ ዋና ዋና ከጦርነቱ ጋር በቀጥታ ይያያዛሉ ብዬ የማስበው ፍራቻዎች እነኚህ ናቸው። በጣም አመሰግናለሁ። ስለዚህ እኔም ቅርታ አንተ ያልከው
የአሰብ ፕሮፓጋንዳ የኢትዮጵያ ሕዝብን እንደ ድጋፍ ለመቀስቀስ ነው ትግራይ ላይ ያልከውን እቀበላለሁ። ለምንድን ነው ይሄ? ወደ መጀመሪያ አካባቢ ህወሓትን በተመለከተ የተወሰኑ ድጋፎችን ሊያገኝ ይችላል ኢትዮጵያ ውስጥ አብይ። ለምን? የህወሓት በኢህአዴግ ውስጥ የነበረው ሚና ስለሚታወቅ ጦርነቱን ሲጀምር ድጋፎችን ማሰባሰብ በተወሰነ ደረጃ ችሏል። አሁን ደግሞ ትግራይ ላይ ያደረሰው አብይ በጣም አሳዛኝ ጄኖሳይድ የውጭ ወራሪ ኃይሎችን አስገብቶ ትግራይን በመውረር ከ1 ሚሊዮን በላይ ህዝብ ስላለቀ ዛሬ ላይ ድጋፍ አያገኝም። አብይ ከኢትዮጵያ ህዝብ ድጋፍ አያገኝም። ወደ ትግራይ ላይ ሲሄድ አብይ ድጋፍ አያገኝም። ስለዚህ ያለው አማራጭ ምንድን ነው? አሰብ የሚባል ነገር የሚበላ ነገር አለ ብሎ ህዝብን መቀስቀስ አለበት አብይ። ስለዚህ ምንድን ነው ምሉት? አሁን ጦርነት ከጀመሩ አይ ወደ አሰብ ለመሄድ መሄጃ መንገዱ በትግራይ በኩል ነው ይላሉ። ትግራይን ካልመታን መጀመሪያ ትግራይን ካላንበረከክን ወደ አሰብ መሄድ አንችልም ነው ምሉት። ስለዚህ አብረን ትግራይን መምታት አለብን ብሎ መጀመሪያ የሚመቱት ትግራይን ነው ማለት ነው። ከዛ በኋላ ወደ አሰብ በዛ ደረጃ ነው። እኔም ያንን እጋራለሁ። ያንን ድግሱ የአሰብ ፕሮፓጋንዳ አስፈላጊነቱ ለትግራይ ጦርነት እንደሆነ ግልጽ ነው ማለት ነው። መጀመሪያም እኮ አይ አብረን የትግራይ ሊቶች አካባቢ አብይ እኮ መጀንጀን ጀምሮ ነበር። አብረን አንድ ሆነን ኤርትራን እንዋጋ ብሏል። ይሄ በአደባባይ ተወርቷል። ነገር ግን ህወሓቶች አይ እሱ ውስጥ አንገባም፣ እኛ ተዳግመናል፣ ጊዜ እንፈልጋለን ብለው እምቢ ስላሉ ነው። ይሄ ደግሞ ጌታቸው ረዳ ሁሉ የሚሰማ ጉዳይ ነው። ስለዚህ እንቅስቃሴውን እንዳለ ትግራይን ለመውረር እንደገና ዳግም ጦርነት ለማወጅ እየሞከረ ይመስለኛል። ፍራቸው እንግዲህ የሚመነጨው አንተ እንዳልከው ታና ከተለያየ አንተ ካልከው ላይ ትንሽ ባልከው ላይ ትንሽ ልጨምርና አንደኛ አብይ የሚፈራው አገር ውስጥ ያሉ እና የአገር ውጭ ያሉ ሁኔታዎች አሉ። በሀገር ውስጥ ወታደራዊ አቅም አለ። የአብይ ወታደራዊ አቅም ኦልሞስት ወድቋል። አብይ ወታደር የለውም፣ አሁን ወድቋል። ሞራል የለውም የአብይ ወታደር። ለምን? ይሄንን ደግሞ በቅርብ ጊዜ ያየነው ነው። በአማራ ክልል 2 ክፍለ ጦሮች በጥቂት ደቂቃ 1 ሰዓት ምናምን 1 ቀን ውስጥ ዱቄት ሲሆኑ አየን። 2 ክፍለ ጦሮች በፋኖ ነው። ምንድን ነው የሚያመለክተው? ይሄ የአብይ ወታደር ሞራል የለውም፣ እጅ ለመስጠት ለመማረክ ዝግጁ እንደሆነ አየን። በኦሮሚያ ክልል ውስጥም ተመሳሳይ ነገር ነው እያየን ያለ ነው። ስለዚህ አብይ በወታደራዊ አቅም በጣም ብቃት እንደሌለው ያውቃል። አንዱ ፍራቻው ከውስጥም የሚመነጭ ይመስለኛል። ሁለተኛው የኢኮኖሚ ጉዳይ ነው። የኢኮኖሚ ጉዳይ አብይ እንደ መጀመሪያ ጦርነት ትግራይ ላይ ጦርነት ሲያውጅ ኢኮኖሚ ነበር ኢትዮጵያ ውስጥ። ዛሬ ኢኮኖሚ ዱቄት ነው፣ ዚሮ ነው። በኦሮሚያ ውስጥ አሁን በዛን ጊዜ ልቡ ሀንገ ልኩ ልኩ ሀንገ ልቡ የተባለው ከዶሮ እስከ ነፍስ እንሰጣለን የተባለ ዛሬ ዶሮ የለም፣ ነፍስም የለም። ስለዚህ ኦሮሚያ ውስጥ
ከልኩ እስከ ልቡ የለም። ዶሮ የለም፣ የሚሰጠው ዶሮ የለም ለጦር። ኢኮኖሚው ወድቋል። ነፍስም በዚህ ሰዓት ኦሮሚያ ራሱ አልቆ ተረሽኖ ያለው ወጣት ያለ አማራጭ ወደ ኦይል ላይ መግባት ነው። ከዛ ውጪ ግን በጉልበት ታፍነው ወደ ጦርነት መወሰድ ነው። በጉልበት የታፈነው ደግሞ እጅ ይሰጣል። እዛ ነው እያየን ነው። ስለዚህ በጉልበት ጦር አትመሰረትም። ጦርነት የምታካሄደው በህሊና በሞራል ነው። አምኖ ነው መሄድ ያለበት ያ ወታደር። ስለዚህ አሁን አብይ ከሄደ እንደሚሸነፍ ያውቃል ማለት ነው። ለዛ ፍራቻው ከፍ ያለ ነው። መጨረሻ ላይ የዩኤኢ ጉዳይ አለ። የዩኤኢ አሁንም አብይ መንግስት የዩኤኢ መንግስት ነው። ይህንን ማወቅ አለብን። ዩኤኢ አሰብን ትፈልጋለች። ነገር ግን አሰብ የሚባል አሁን እኛ እኮ የባህር በር እኮ ኢትዮጵያ ብታገኝ ጥሩ ነው። ማንም ሰው አሜን ይፈልጋል ሰው። ነገር ግን አብይ ለዛ የተዘጋጀ ለዛ የሚሄድ ሰው አይደለም። አሰብ የሚባል በአብይ ተረት ውስጥ ያለው ለሌላ አጀንዳ ነው። ቅድም እንዳልነው ለቅስቀሳ ለድጋፍ ነው፣ ለትፎዞ ነው እንጂ ሪል እንትን አይደለም። ስለዚህ በመጨረሻ ያለው አማራጭ ምንድን ነው? የኢትዮጵያ ሕዝብ ምን ማድረግ አለበት? ይሄ ሁሉ ካየን የፕሪቶሪያ ስምምነት ሞት ታውጇል። ከዛ ምንድን ነው የምንማረው ብለን ተስማምተናል። አብይና ስምምነት እንደሌለ ብዙ ሀሳብ ሰጥተናል። ምንድን ነው ማድረግ ያለብን? እንደ ህዝብ ምንድን ነው መድረግ ያለበት? የመጨረሻ ቃል ነው የምንሰጠው። ያለው አማራጭ ምንድን ነው? የኢትዮጵያ ህዝብ ምን ማድረግ አለበት? ከዚህ ተምረናል ሁሉም ነገር። መልእክታችን፣ የመጨረሻ መልእክታችን ምንድን ነው? እንግዲህ ጦርነት ለማንም እንደማይበጅ እንደሆነ ቢታወቅም አገሪቷ ከጦርነት መለየት አልቻለችም። ህዝቡ ፈልጎ ውጊያ አምሮት፣ ተዋጊዎቹም ኢቨን ከአብይ ጋር የሚጣሉት ተዋጊዎችም ውጊያ ፈልገው አይደለም። በውጊያ ካልሆነ የኔ መንግስት አይጸናም የሚል ጦረኛ ነው የመጣው። ጦርነት አልቀረም። አሁን ትግራይ ላይ ጦርነት የሚታወጅ ከሆነ ከፍተኛ ደረጃ ላይ ሄዶ ተባብሶ እንደገና ይጀመራል እንጂ የሌለ ጦርነት አይደለም የሚጀመረው። ኦልሬዲ አማራ ክልል ጦርነት እየተካሄደ ነው። ኦሮሚያ ላይ ጦርነት እየተካሄደ ነው። ሰላም የለም በየቦታው። ስለዚህ ምንድን ነው ጦርነት እየተካሄደ ስላለ ይሄንን ጦርነት ደግሞ የፈጠረው የአንድ ሰውዬ የበላይነትን ለመፍጠርና ለማጽናት ስለሆነ መፍትሄው ሁል ጊዜ እንደምንለው ግልጽ ነው። እሱን የሚደፋ እሱን የሚሸኝ ሁኔታ ላይ መረባረብ ነው። በሁሉም አቅጣጫ ድንበር ምናምን ሳይበጅ በሁሉም አቅጣጫ አብይን በሚያጠፋ አብይን በሚደፋ መንገድ መረባረብ ነው። አንድ። ሁለተኛ ከአብይ በኋላ ለሚደረግ ሽግግር ወዲያውኑ ሰፋ ያለ ጠለቅ ያለ ዝግጅት ማድረግ ነው። ያንን ዝግጅት በየደረጃው እኛ እዚህ የኦሮሞ ምሁራንና ፖለቲከኞችን ያሳተፈ 2 ስብሰባዎችን አድርገናል። አንድ በሆርን ኮንቨርሴሽን እዚሁ ኦንላይን፣ 2 በአካል ሲያትል ላይ አድርገናል። ሌሎቹም የተለያየ ቦታ ላይ አድርገዋል። እንደዚህ አይነት የመሰሉ ነገሮችን ለህዝብ ተስፋ የሚሰጥ የአገርን ደህንነት የሚያረጋግጥ የህዝብን መረጋጋት መልሶ የሚፈጥር የረጅምና የአጭር ጊዜ ስራዎችን እየሰሩ እዛ ላይ ዝግጅትን ማፋጠን
አብይን የመሸኘት ስራ ላይ መረባረብ፣ በሁሉም ደረጃ መረባረብ ነው ያለበት ሰው የሚል ነው የኔ ምልከ ሂሳባቸው። አመሰግናለሁ። እኔም ይህንን አንተ ያልከውን እቀበላለሁ። የኢትዮጵያ ሕዝብ ያለው አማራጭ መተባበር ብቻ ነው። ተባብሮ ሰውየውን መሸኘት ነው። ከዛ ውጪ የጎንዮሽ ግጭቶች እንዳይኖሩ አብይ የሚፈጥረው የጎንዮሽ ግጭት በአማራና በትግራዊ መካከል፣ በአማራና በኦሮሞ መካከል፣ በኦሮሞና በሶማሌ መካከል፣ በአፋርና በሶማሌ መካከል፣ በብሔር ብሔረሰቦች ውስጥ መካከል አብይ የሚፈጥረውን ግጭት ላይ መንቃት፣ ይሄንን መጠንቀቅ ያስፈልጋል። ያንን ካደረግነው ከአብይ ጋር ተናንቆ ያሉ ኃይሎች አንድነት፣ መተባበር፣ ትብብርም መፍጠር ከዛ በኋላ አንተ ያልከው ሽግግር ላይ ሲሪየስሊ መወያየት መጀመር ነው። ያ ካደረግነው የአብይ እድሜ ብዙም አይደለም። እሱን እንትን ቋጭተን የወደፊቱ ጥሩ ጊዜ ይኖራል። ለኢትዮጵያ ሕዝብ በጣም ብሩህ ነው። ከአብይ በኋላ ለኢትዮጵያ ሕዝብ ያለው ዘመን ብሩህ ነው።